ሰላም ውድ የተመሩ በኦንላይን ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የ12ኛ ክፍል ትምህርት ነው። በዚህ ትምህርት ስር የምንማረው ዛሬ ቻፕተር 4 ፖሊመሬስ የሚለው ነው። ስለዚህ ይሄን አሁን እናስተምራችሁን ሞጁል ወይም ፓወርፖይንት ማግኘት ወይም ወስዳችሁ ማጥናት የምትፈልጉ ፓወርፖይንቱ በተመሩ ኦንላይን ቴሌግራም ላይ ስለሚገኝ የቴሌግራምን ሊንክ በዲስክሪፕሽን ስር አስቀምጥላችኋለሁ። ከዛ ሊንኩን በመውሰድ ቀጥታ ወደ ቴሌግራም በመግባት አውርዳችሁ ማንበብ ትችላላችሁ። ቀጥታ ወደ ትምህርቱ እንሄዳለን። ዩኒት 4 ወይም ቻፕተር 4 ፖሊመሬስ ይላል። What we are going to learn or discuss in this chapter ወደዚህ ቻፕተር ለመማር ካሰብን ምንድነው የምንማረው ወይም በዚህ ቻፕተር 4 ስር የምንማረው ነገር ምንድነው ካለን አንደኛ introduction to polymerase በመጀመሪያ የምንማረው ፖሊመሬስ በሚለው ርዕስ ስር የምንማረው ነገር introduction to polymerase የፖሊመርን ኢንትሮዳክሽን ፓርት እናያለን። ፖሊመርን ኢንትሮዳክሽን ፓርቱን ከተማርን በኋላ ሁለተኛ ደግሞ synthesis of polymerase የሚለውን እንማራለን ማለት ነው። synthesis of polymerase ማለት ፖሊመርን እንዴት አድርገን ነው የምናዘጋጀው? ፖሊመር ማለት ምን ማለት ነው? ፖሊመር ማለት ወይም ፖሊመር የሚለው ቃል ከየት መጣ፣ እንዴትስ ተሰራ የሚለውን ኢንትሮዳክሽኑን ፓርቱን ከተማርን በኋላ ይሄ ፖሊመርስ የምንለው ነገርስ እንዴት አድርገን ነው የምናዘጋጀው ወይም ሲንተሳይዝ የምናደርገው እንዴት አድርገን ነው የምንለው በሁለተኛ ደረጃ እንማራለን። ሶስተኛ ደግሞ ክላሲፊኬሽን ኦፍ ፖሊመርስ ሶስተኛ ክላሲፊኬሽን ኦፍ ፖሊመርስ ፖሊመር እንዴት አድርገን ነው ክላሲፋይ የምናደርገው በምን ላይ ተመርኩዘን ክላሲፋይ ማድረግ እንችላለን የሚለው ክላሲፊኬሽን ፓርቱን እናያለን። አራተኛና የመጨረሻው ፖይንት ደግሞ አፕሊኬሽን ኦፍ ፖሊመሬስ የሚለውን እናያለን። ይህ ማለት የፖሊመሩ ጥቅም ምንድነው? ይሄ የምንማረው ፖሊመሬስ የምንለው ነገር ጥቅሙ ምንድነው? አገልግሎቱ ምንድነው? ከተማረን ምኑን ነው የምንጠቀመው የሚለውን የምንማር ይሆናል ማለት ነው። ስለዚህ ይህን አራቱንም ፓርት በፓርት ሰርቼ ስላቀረብኩ ፓርቱን እየተከታተላችሁ ትማራላችሁ ወይ መማር ትችላላችሁ ማለት ነው። ኦኬ ፖሊመሬስ ቅድም እንዳልኩት ፖሊመሬስ በሚለው ዙሪያ የምንማረው አንደኛ ኢንትሮዳክሽን ፓርቱን ነው። ሁለተኛ ሲንተሳይዙን ወይ ፖሊመር የምንለው ነገር እንዴት አድርገን ነው ማዘጋጀት የምንችለው። ስለዚህ ፖሊመር በሁለት መንገድ እናዘጋጃለን። አንደኛ አዲሽን ፖሊመራይዜሽን የሚለውን ሲስተም ወይ ሂደት በመጠቀም እናዘጋጃለን። ሁለተኛ ኮንደንሴሽን ኦፍ ፖሊመሬስ ወይ ኮንደንሴሽን ፖሊመራይዜሽን የሚለውን ፕሮሰስ ወይ ሂደት በመጠቀም ፖሊመርን እናዘጋጃለን። ስለዚህ እያንዳንዱ ደግሞ አንድ በአንድ እናየዋለን ማለት ነው። ሶስተኛ ደግሞ ክላሲፊኬሽኑን ፖሊመሬስ ስር የምንማረው በፖሊመሪ ስር የምንማረው ክላሲፊኬሽን ኦፍ ፖሊመርን ነው። ፖሊመር ክላሲፋይ ስንት ቦታ እናደርጋለን ካላችሁ አራት ቦታ ክላሲፋይ አድርገን ነው የምንማረው። አንደኛ ኦርጋኒክ ፖሊመር፣ ኢንኦርጋኒክ ፖሊመር፣ ሲንተሳይዚክ ፖሊመር ኤንድ ኦርጋኒክ ኢንኦርጋኒክ ፖሊመር በማለት ክላሲፋይ አድርገን እናያለን። ኦርጋኒክ ኢንኦርጋኒክ ሲንተሳይዚክ ኤንድ ኦርጋኒክ ኢንኦርጋኒክ ብለን ክላሲፋይ ያደረግነው በምን ላይ ተነስተን ነው በምን ላይ ተመርኩዘን ነው የሚለው ከደረስን በኋላ የምናይ ይሆናል። ቪዲዮ እንደሚገባ ተከታተሉ። ሁለተኛ ደግሞ ክላሲፊኬሽን ወይም የፖሊመር ክላሲፊኬሽን ሁለተኛ ሆሞ ፖሊመሬስ ኤንድ ሄትሮ ፖሊመሬስ ብለን እናከፋፍለው ወይም ክላሲፋይ እናደርገዋለን ማለት ነው። ሆሞ ፖሊመሬስ ብለን ክላሲፋይ ያደረግነው ወይም ሄትሮ ፖሊመሬስ ብለን ክላሲፋይ ያደረግነው ከምን ተነስተን ነው የሚለውንም ይህ ፖይንት ያለበት ቦታ ከደረስን በኋላ የምናይ ይሆናል። ሶስተኛ ደግሞ ሊነር ብራንችድ ኤንድ ክሮስ ሊንክድ ፖሊመሬስ ብለን ክላሲፋይ እናደርጋለን። ሊነር ብራንችድ ኤንድ ክሮስ ሊንክድ ብለን ክላሲፋይ ያደረግነው ከምን ተነስተን ነው የሚለውን የምናይ ይሆናል። አራተኛ ደግሞ ኢላስቶመር ፋይብሮስ ተርሞፕላስት ኤንድ ተርሞሴቲስ ብለን ክላሲፋይ እናደርጋለን። ይህን ደግሞ ኢላስቶመርስ ፋይብሮስ ተርሞፕላስትስ ኤንድ ተርሞሴቲስ ብለን ክላሲፋይ ያደረግነው ከየትኛው ካራክተሩ ተነስተን ነው የሚለውን አንድ በአንድ የምናይ ይሆናል። ተከታተሉ። ኦኬ
Introduction to polymers. Polymers are micromolecules. Polymers are micromolecules made up of repeating units called monomers. ፖሊመር የምንለው ነገር ማይክሮ ሞለኪውል ነው። ያ ማለት ከዚህ በፊት እንደምታውቁት ሞለኪውል የምንለው ነገር ወይም ሁለት ቦታ እናካፍላለን። ወይም ሞለኪውል የምንለው ነገር ሁለት አይነት ሞለኪውል አለ። ማክሮ ሞለኪውል እና ማይክሮ ሞለኪውል ኤምአይሲ እና ኤምኤሲ። ማይክሮ ወይም ኤምአይሲ ብለን የምንጽፈው ማይክሮ ሞለኪውል የምንለው ትንሽ ወይም ትናንሽ ሞለኪውሎች የምንላቸው ወይም በቀላሉ የተሰሩ የምንላቸው ማይክሮ ሞለኪውል እንላለን። ማክሮ ወይም ኤምኤሲ ብለን የምንጽፋቸው ማይክሮ ሞለኪውልስ የምንላቸው ትልቅ ወይም ሁጅ ሞለኪውል የምንላቸው ውስብስብ የሆኑ ሞለኪውሎች ናቸው የምንላቸው ማይክሮ ሞለኪውልስ እንለዋለን። ስለዚህ ፖሊመርስ ያልነው በቻፕተር 4 ስር ፖሊመርስ ያልነው ነገር ምንድነው ካላችሁ ማይክሮ ሞለኪውል ነው ወይ ሁጅ የሆነ ሞለኪውል ነው ወይ ትልቅ የሆነ ሞለኪውል ነው። ከምንድን ነው የተሰራው ካላችሁ ደግሞ repeating unit is called monomers። ይሄ ፖሊመርስ የምንለው ነገር የተሰራው ሞኖመር ከምንለው ሞለኪውል ነው። ሞኖመር ምንድነው ካላችሁ ልክ እንደ ፖሊመር ሞኖመር ሞለኪውል ነው። ፖሊመር ሞለኪውል ነው። ሞኖመር ሞለኪውል ነው። ሞኖመር ምንድነው ካላችሁ ፖሊመርን የሚሰራልን ስሞል የሆነ ሞለኪውል ነው ወይም ማይክሮ የሆነ ሞለኪውል ነው ማለት ነው። ስለዚህ ፖሊመር የሚሰራው ማይክሮ ሞለኪውል ሆኖ በማይክሮ ሞለኪውል ሞኖመር የሚሰራ ወይም ግዙፍ ሞለኪውል ሲሆን ፖሊመር የሚሰራው ግን በስሞል የሆነ ሞለኪውል በሞኖመር ነው ማለት ነው። The repeating units in polymer chain called monomers. ፖሊመርን ሊሰራልን ሪፒት የሚሆን ወይም የሚቀጣጠል ወይም ሪንግ የሚፈጥር ምንድነው ካልን ሞኖመር እንለዋለን። ባጭሩ ፖሊመር ማለት ምን ማለት ነው ካላችሁ ፖሊመር ማለት ሞኖመሮች ወይም ስሞል የሆኑ ሞለኪውሎች አንድ ላይ በመቀጣጠል ሪንግ በመፍጠር የሚሰጡን ሞለኪውል ሁጅ የሆነ ሞለኪውል ምን ብለን እንጠራዋለን? ፖሊመርስ ብለን እንጠራዋለን ማለት ነው። እና ፖሊመርስ የሚለው ቃል ከየትስ መጣ እንዴትስ ተገኘ ከተባለ አንደኛ ፖሊ ከሚለው ቃልና መሮስ ከሚለው ቃል ስብስብ ነው። ፖሊ ማለት ምንንጉ ምን ማለት ሲሆን መሮስ ማለት ደግሞ ፓርት ማለት ነው። ስለዚህ ፖሊመርስ የምንለው ምን ፓርት ማለት ነው። ያ ማለት ምን ማለት ነው? ፖሊመር የምንለው ሞኖመር የሆኑ ሞለኪውሎች ምን የሆነ ፓርት በመፍጠር ምን የሆነ ፓርት ወይም ብዙ የሆነ ፓርት በመፍጠር የሚዘጋጁ ወይም የሚሰሩት ሞለኪውል ፖሊመር ብለን እንጠራለን ማለት ነው። A polymer comprised of more than 100 monomers. ፖሊመር የምንለው እና ምን ኃይል ፖሊመር ማለት ሞኖመሮች አንድ ላይ በመቀጣጠል የሚሰሩት ሞለኪውል ነው ካለ ምን ኃይል ሞኖመሮች ነው አንድ ላይ በመቀጣጠል ወይም ሪንግ በመስራት የሚሰጡን ፖሊመርን ካለ ከመቶና ከመቶ የሚበልጡ ሞኖመሮች አንድ ላይ ተቀጣጥሎ የሚሰሩልን ሞለኪውል ወይ ከመቶና ከመቶ በላይ የሆነ ሞኖመሮችን አንድ ላይ በማቀጣጠል አንድ ላይ በማድረግ አንድ ላይ ሪፒት አፕ በማድረግ የምናዘጋጀውን ሞለኪውል ፖሊመር እንላለን ማለት ነው። ስለዚህ structure with lower number of monomers are known as oligomers። ስለዚህ መቶና ከመቶ በላይ የሆኑ ሞኖመሮች አንድ ላይ በማቀጣጠል ፖሊመርን እንሰራ ከሆነ ከመቶ በታች የሆኑ ሞኖመሮች አንድ ላይ ስናቀጣጥል ወይም አንድ ላይ ሪፒት ስናደርግ ወይም ሲደጋግሙ ለምሳሌ መቶ እና ከመቶ በላይ የሆነ ፖሊመር ከሆነ 50 ሞኖመር አንድ ላይ ቢሆን 70 ሞኖመር አንድ ላይ ቢሆን 80 ሞኖመር አንድ ላይ ቢሆን ወይም 10 ሞኖመር አንድ ላይ ቢሆን ምን ብለን እንጠራዋለን ካላችሁኝ ደግሞ
ኦሊጎመሪስ ብለን እንጠራለን። ይህን ነገር እንዳትረሱ። ፖሊመር የምንለው ሞኖመሮች አንድ ላይ በመሆን አንድ ላይ በመቀጣጠል የሚሰሩት ማይክሮ ሞሊኩል ነው። ያም ሞኖመር ስንት ነው ቁጥሩ ከተባለ ከመቶና ከመቶ በላይ የሆነ ሞኖመር አንድ ላይ ከሆነ ፖሊመር ብለን እንጠራለን። ከመቶ በታች የሆነ ሞኖመር ደግሞ አንድ ላይ ሲሆንልን የምናገኘውን ሞሊኩል ኦሊጎመሪስ ብለን እንጠራለን ማለት ነው። ስለዚህ ፖሊመሪስ እና ኦሊጎመሪስ የሚለው ቃል ልዩነት እንድትይዙ ይገባል ማለት ነው። ፖሊመሪስ ኦር ኦሊጎመሪስ may be linear። ይህ ፖሊመር ወይም ኦሊጎመሪ የምንለው ነገር ምናልባት ሊነር ሊሆን ይችላል። ሲሰራ በሞኖመሪ የሚሰራ ነው ካልነው በሞኖመሪ ሲሰራ ሊነር ነው ቀጥ ያለ ሆኖ ሊሰራ ይችላል። ስላይትሊ ብራንች ነው ያለ በዛ ቅርንጫፍ በመፍጠር ሊሰራ ይችላል። ወይንም በጣም ኮምፕሌክስ የሆነ ወይ በጣም ውዝግብ የሆነ ብራንችን በመስራት ሊሰራ ይችላል። ያ ማለት ቀጥ ያለ መስመር ይዞ ሊሰራ ይችላል። ሞኖመሮች አንድ ላይ ሲሆኑ ቀጥ ያለ መስመር ይዞ ሊሰሩ ይችላሉ። ወይንም ስላይትሊ ብራንች ሆኖ ያለ በዛ ብራንች በመፍጠር ሊሰሩ ይችላሉ። ወይንም ሶስተኛ ደግሞ በጣም ብዙ ብራንቾችን በመያዝ ብዙ ሪንግን በመፍጠር ሊሰሩ ይችላሉ ማለት ነው። ስለዚህ ፖሊመር ወይም ኦሊጎመሪ የትኛውን ስትራክቸር ወይም የትኛውን መዋቅር ይዞ ነው የሚፈጠረው ተብላችሁ ከተጠየቃችሁ ሶስት ስትራክቸር ይዞ ሊፈጠር ይችላል። አንደኛ ሊነር፣ ሁለተኛ ስላይትሊ ብራንችድ ኦር ሶስተኛ ሃይሊ ኢንተርኮኔክትድ ሆኖ ሊፈጠር ይችላል። The branched structure develops a large three-dimensional networks. Branched የምንለው branched ፖሊመሪ ወይም ብራንች ሆኖ የተፈጠረ ፖሊመሪ ነው ወይም ኦሊጎመሪ ነው የምንለው ምን ከሆነ ነው ሶስት እና ከዛ በላይ የሆነ ቅርንጫፍ በላዩ ላይ ይዞ ከተሰራ። ለምሳሌ እንዲህ ቀጥ ያለ መስመር አለ፣ እንዲህም ሌላ አለ፣ አሁንም እንደገና ደግሞ ሌላ አለ። እነዚህ ሶስት መስመሮች አንድ ላይ ከተያያዙ እንዲህ አይነትን ስትራክቸር ይዞ ኮምፕሌክስ የሆነ ስትራክቸር ይዞ የሚሰራ ከሆነ ያን ፖሊመሪ ምን ብለን እንጠራለን? በስትራክቸሩ በጣም ብራንችድ የሆነ ስትራክቸር ይዞ የተሰራ ወይም ብራንችድ ፖሊመሪ ነው ብለን እንጠራዋለን ማለት ነው። So the branched structure develops large three-dimensional network. The size of polymerase molecule may be defined either by its mass or by number of repeat units in the molecules. የዚህ ፖሊመሪን ሲሰራ ሞኖመሪ ምን ያህል ብዛት አለው? ፖሊመሪን ለሰራ ሞኖመሪ ምን ያህል ብዛት አለው? ምን ያህል ሞኖመሪ አንድ ላይ በመሆን ነው ፖሊመሪን የሰራው የሚለውን ዲፋይን ለማድረግ ወይም ለመግለጽ ከፈለግን በሁለት መንገድ እንገልጻለን። አንደኛ የሰራነው ፖሊመሪ ማሱን ሞለኩላር ማሱን በመለካት መግለጽ እንችላለን። ሁለተኛ ደግሞ ፖሊመሪ የተሰራበትን የሞኖመሪ ሪፒቲንግ ብዛት ያ ማለት ለምሳሌ ኤ የተባለ ሞኖመሪ 100 ጊዜ ተደጋግሞ የሆነ ፖሊመሪ ሰራልን እንበል። 100 ጊዜ ተደጋግሞ የሆነ ፖሊመሪ ከሰራልን እችን የተሰራልንን ፖሊመሪ ለመግለጽ ወይም ዲፋይን ለማድረግ በምን ኃይል ሞኖመሪ ነው የተሰራው የሚለውን ዲፋይን ለማድረግ አንደኛ ቀጥታ የተሰራውን የፖሊመሪ ሞለኩላር ማስ ካልኩሌት በማድረግ ይህን ያክላል የተሰራው ፖሊመሪ ብለን መግለጽ እንችላለን። ሁለተኛ ደግሞ ሪፒት አፕ የሆነበትን ቁጥር በመናገር ለምሳሌ ይህ ኤ የተባለ ሞኖመሪ 100 ጊዜ ተደጋግሞ ፖሊመሪን እየሰራ ከሆነ ኤ የተባለ ሞኖመሪ 100 ጊዜ በመደጋገም ነው ይህን ፖሊመሪ እየሰራልን ብለን በሁለቱም መንገድ መግለጽ እንችላለን ማለት ነው። ሌላ ፖሊመራይዜሽን የሚል ነገር አለ።
ፖሊመራይዜሽን ማለት ምንድነው ካላችሁ the process in which large number of small molecules or monomers linking together to form large molecule or polymers in presence of temperature, pressure and catalyst. ይህ ፖሊመራይዜሽን ማለት ምን ማለት ነው ካላችሁ ፖሊመራይዜሽን ማለት the process in which large number of small molecule ትልቅ የሆነ ቁጥር ይዞ ስሞል ሞለኪውል የሆነ ቅድም ሞኖመር ያለ ነው በብዙ ቁጥር በመደጋገም ትንሽ የሆነ ነው ሞኖመር ያለው ማክሮ ሞለኪውል ነው ፖሊመር ያለው ደግሞ ማክሮ ሞለኪውል ነው ወይም ላርጅ ሞለኪውል ነው ሞኖመር ስሞል ሞለኪውል ነው ያ ስሞል ሞለኪውል የሆነ ሞኖመር በመደጋገም ላርጅ የሆነ ሞለኪውል ፖሊመር የሚሰራልን ፕሮሰስ ወይም የምንሰራበትን ፕሮሰስ ፖሊመራይዜሽን ብለን እንጠራለን ማለት ነው። ስለዚህ ባጭሩ ፖሊመራይዜሽን ማለት ምንድነው ካላችሁ ፕሮሰስ ነው። ምን የሚካሄድበት ፕሮሰስ ነው ካላችሁ ስሞል ሞለኪውል የሆነ ሞኖመር አንድ ላይ በመቀጣጠል ወይም አንድ ላይ ኮምባይን በመሆን አንድ ላይ በመሰባሰብ ፖሊመርን የሚሰራልን ፕሮሰስ ፖሊመራይዜሽን ብለን እንጠራዋለን ማለት ነው። ሌላ ዲግሪ ኦፍ ፖሊመራይዜሽን ዲግሪ ኦፍ ፖሊመራይዜሽን ማለት ምን ማለት ነው ካላችሁ the number of repeating units of monomers represent compound together in polymers. ዲግሪ ኦፍ ፖሊመራይዜሽን ወይም ዲፒ ባጭሩ ዲፒ የምንለው ነገር ምንድነው ካላችሁ ሞኖመሮች ፖሊመርን ለመስራት ምን ያህል ተደጋግመዋል ምን ያህል ሪፒት አፕ ሆነዋል የሚለውን የምንገልጽበት ዲግሪ ነው ማለት ነው። ስለዚህ ዲግሪ ኦፍ ፖሊመራይዜሽን ማለት ፖሊመርን እየሰራንበት ሞኖመር ምን ያህል ተደጋግመዋል የሚል ሐሳብ ነው ማለት ነው። it is calculated as the ratio of molecular weight ይህን ደግሞ ዲግሪ ኦፍ ፖሊመራይዜሽን ወይም ፒዲ የምንለው ነገር እንዴት ነው ካልኩሌት የምናደርገው ካላችሁ የሞለኩላር ዌት ኦፍ ፖሊመር የፖሊመር ሞለኩላር ዌትን ለሪፒቲንግ አፕ ለሆነ ወይ ለሞኖመር ሞለኩላር ዌት በማካፈል ዲግሪን እናገኛለን ማለት ነው። ያ ማለት ሞለኩላር ዌት ኦፍ ወይ ሞለኩላር ማስ ኦፍ ፖሊመር ኦቨር ሞለኩላር ማስ ኦር ሞለኩላር ዌት ኦፍ ሞኖመር is equals to degree of polymerization። ስለዚህ ፖሊመራይዜሽን እና ዲግሪ ኦፍ ፖሊመራይዜሽን የሚለው ልዩነታቸው ይህን ይመስላል። ስለዚህ ፖሊመራይዜሽን የሚለውን ሐሳብ ለይታችሁ ያዙ፣ ዲግሪ ኦፍ ፖሊመራይዜሽን የሚለውን ሐሳብ ለይታችሁ ያዙ። ኦኬ እና የዲግሪ ኦፍ ፖሊመራይዜሽን የሚለው ነገር ምን ሊያደርግ ይችላል ወይም ምን ሊያስከስት ይችላል ከተባለ affect physical properties of polymers ይህ ነገር ምን ሊያስከስት ይችላል? ዲግሪ ኦፍ ፖሊመራይዜሽን የምንለው አንድ ፖሊመር ለመስራት ሞኖመሮች አንድ ላይ መቀጣጠላቸው አንድ ላይ ሪንግ መስራታቸው ምን አይነት ነገር ሊያሳዩ ምን አይነት ባህሪ ምን አይነት ፊዚካል ፕሮፐርቲ ሊያሳዩ ይችላሉ ካላችሁ affects physical properties of polymer የፖሊመሩን ፊዚካል ፕሮፐርቲን አፌክት ያደርጋሉ ወይም ሊቀይሩ ይችላሉ። ይህ ማለት ምን ማለት ነው? ሞኖመር አንድ ላይ በመቀጣጠል ፖሊመሩ ይሰራል ካልን መቶ ሞኖመር አንድ ላይ በመቀጣጠል የሰራው ፖሊመርና 1000 ሞኖመር አንድ ላይ በመቀጣጠል የሰራው ሞኖመር ተመሳሳይ ፊዚካል ፕሮፐርቲ አይኖራቸውም። ያ በሺህ የተሰራ በጣም ትልቅ ወይም በጣም ሆጅ ይሆናል፣ በመቶ የተሰራ ከሱ ያነሰ ፊዚካል ፕሮፐርቲ ይኖራል። ስለዚህ ዲግሪ ኦፍ ፖሊመራይዜሽን የምንለው ወይም ሞኖመር ፖሊመርን ለመስራት የመቀጣጠል ወይም ሪፒት አፕ የመሆን ብዛቱ ወይም መጠኑ ፊዚካል ፕሮፐርቲን አፌክት ያደርጋል ማለት ነው። ስለዚህ ምን ሊያስከስት ይችላል ተብላችሁ ልትጠየቁ ስለምትችሉ ምን ሊያስከስታል ካላችሁ ፊዚካል ፕሮፐርቲ ለፖሊመር የሚለውን ሐሳብ በደንብ ያዙ። ኦኬ some common examples of polymers are ፖሊመር ማለት ምንድነው የሚለውን አይተናል። ስለዚህ የፖሊመር ኤግዛምፕሎች ናቸው የምንላቸው ምን ናቸው ካላችሁ አንደኛ ፖሊ ኢታይሊን ፖሊ ማለት ብዙ ማለት ነው ብለን ቅድም ለይተን አውርተናል። ስለዚህ ፖሊ የሚለው ቃል ቀጥሎ የመጣን ኢታይሊን የሚለውን ካያችሁ
ባጭሩ ይሄ ፖሊመሪ እንደሆነ መረዳት አለባችሁ ማለት ነው። ስለዚህ ፖሊኢታይሊን ማለት ብዙ ኢታይሊኖች አንድ ላይ በመቀጣጠል አንድ ላይ በመሆን የሰሩትን ፖሊመሪ ፖሊኢታይሊን እንላለን። ስለዚህ ፖሊኢታይሊን ምንድነው ካላችሁ የፖሊመሪ ኤግዛምፕል ነው። ስለዚህ በምርጫ ውስጥ የቱ ነው ፖሊመሪ የሆነ ብሎ ከኤ እስከ ሲ ሌላ ነገር አስቀምጦ ዲ ላይ ፖሊኢታይሊን የሚል ከሆነ ፖሊኢታይሊን የሚል ፖሊመሪ ነው እንደሆነ መርሳት የለባችሁ ማለት ነው። ሌላ ፖሊመሪ ኤግዛምፕል ሊሆን የሚችል ውድ ወይም ሴሉሎስ። ለምሳሌ ውድ የምንለው የእንጨት ግንደላ የምንለው በምንድነው የሚሰራ ካላችሁ በግሉኮስ በፕላንት ውስጥ ግንደላ ብለን የምንጠራው የዛፉ ግዙፍ ግንደላ ብለን የምንጠራው የሚሰራው በትናንሽ ከግሉኮስ ፓርቲክል በመጠራቀም ነው። ግንደላ የሚሰሩት የግሉኮስ ፓርቲክል ትናንሽ የሆነ የግሉኮስ ፓርቲክል አንድ ላይ በመጠራቀም እንዴት ነው እንደ ሴሉሎስ ፎርም ሆኖ በሴሉሎስ ፎርም አንድ ላይ በመጠራቀም የሚሰሩት ነው ግንደላ ብለን ወይም የሆነ ቤት ለመስራት የምንጠቀመው ማለት ነው። ስለዚህ ውድ ምንድነው ከተባለ ፖሊመሪ ነው። ውድን የሰራ ሞኖመሪ ምንድነው ከተባላችሁ ደግሞ ግሉኮስ ነው እንዳትረሱ። ሌላ ደግሞ ሩበር ማለት ፕላስቲክ ኢንስትሩመንት የምንላቸው ለምሳሌ ሮቶን ከወሰዳችሁ ሮቶን የመሳሰሉ ነገሮች ከወሰዳችሁ ሮቶ የተሰራ በስሞል ሞለኪውል ነው። ስሞል ሞለኪውል ያ ምንድነው የሚለው ከስር ስላለ እናያለን። ስለዚህ ሮቶ የመሳሰሉ ፕላስቲክ ነገሮች የውሃ ታንከርን የመሳሰሉ ነገሮች የተሰሩት በስሞል ሞለኪውል ነው። እነሱ የምን ምርት ናቸው ካላችሁ ደግሞ የፖሊመሪ ምርት ናቸው ወይም ፖሊመሪ ናቸው። ስለዚህ ሩበርም የፖሊመሪ ኤግዛምፕል ነው። ሌላ ፕሮቲን ካያችሁ ፖሊመሪ ነው። ኢንዛይምን ካያችሁ ፖሊመሪ ነው። ዲኤንኤን ካያችሁ ፖሊመሪ ነው። እነኚህ ደግሞ ፕሮቲን፣ ኢንዛይም፣ ዲኤንኤ የምንላቸው ደግሞ በምን ውስጥ የሚመደቡ ፖሊመሪ ናቸው? ባዮፖሊመሪ ውስጥ የሚመደቡ ፖሊመሮች ናቸው ማለት ነው። ሁለተኛ ደግሞ የሞኖመሪ ኤግዛምፕል ግሉኮስ ቅድም እንዳልኩት ግሉኮስ C6H12O6 የምንለው ወይም ግሉኮስ የምንለው ሞኖመሪ ነው ወይም ማክሮ ሞለኪውል ነው። ምንም የሚሰራ ነው? ሴሉሎስን ወይም ቅድም ውድ ያልኩትን የሚሰራ ግሉኮስ ነው። ስለዚህ ግሉኮስ ሞኖመሪ ነው። ውድና ወይም ሴሉሎስ እና ግሉኮስ ውስጥ የቱ ነው ፖሊመሪ ተብላችሁ ከተጠየቃችሁ ሴሉሎስ ፖሊመሪ እንደሆነ ግሉኮስ ደግሞ ሞኖመሪ እንደሆነ መርሳት የለባችሁም ማለት ነው። ሌላ የሞኖመሪ ኤግዛምፕል ኢታይሊን ሞኖመሪ ፎር ፖሊኢታይሊን ቅድም ያልኩትን ከላይ ለፖሊመሪ ላይ አይተናል። ፖሊኢታይሊን ፖሊመሪ ነው ብለናል። ታዲያ ፖሊመሪ የሚሰራበት ሞኖመሪ ምንድነው ካላችሁ ኢታይሊን ነው። ሶስተኛ አሚኖ አሲድ። ይህ አሚኖ አሲድ ምንም የሚሰራ ሞኖመሪ ነው ካላችሁ ሞኖመሪ ፎር ፕሮቲንን የሚሰራ አሚኖ አሲድ ነው። ስለዚህ አሚኖ አሲድ ፖሊመሪ ነው። ሞኖመሪ ነው። ፕሮቲን ደግሞ ፖሊመሪ ነው። ስለዚህ ፖሊመሪ ወይም የፕሮቲን ፖሊመሪ የሚሰራበት ከምንድነው ካላችሁ ከአሚኖ አሲድ ሞኖመሪ ነው ማለት ነው። ስለዚህ እዚች ጋር መያዝ ያለባችሁ ነገር ከኤግዛምፕሉ መረዳት ያለባችሁ ነገር ፖሊመሪ የሚሰራ በሞኖመሪ እንደሆነ ሞኖመሪና በፖሊመሪ መሃል ያለው ልዩነት ምንድነው የሚለውን ለይታችሁ ማወቅ አለባችሁ ማለት ነው። ስለዚህ ሞኖመሪ የምንለው ማክሮ ሞለኪውል ወይም ስሞል ሞለኪውል ነው። ፖሊመሪ የምንለው ላርጅ ወይም ማክሮ ሞለኪውል ነው ማለት ነው። ስለዚህ ይህን በደንብ አድርጋችሁ ያዙ። ሌላ አሚኖ አሲድ ፕሮቲንን የሚሰራልን ሞኖመሪ ነው ካልን ብዙ አይነት አሚኖ አሲዶች አሉ። አሚኖ አሲድ ፖሊመሪ ወይም ሞኖመሪ ፕሮቲንን የሚሰራ ፖሊመሪ የሆነ ፕሮቲንን የሚሰራ ሞለኪውል ማይክሮ ሞለኪውል ከሆነ ብዙ አይነት ወደ 20 የሚጠጉ አሚኖ አሲዶች አሉ። እነዚህም ፖሊመሪን ለመስራት ኮኔክት ሲሆኑ ሪንግ ሲፈጥሩ በሚያሳዩት ሳይድ ቼን ካራክተር ተነስቶ በተለያየ መደብ ይመደባሉ። ከምን ተነስቶ ፖሊመሪን ለመስራት ሪንግ ሲፈጥሩ ኮኔክት ሲሆኑ ሲቀጣጠሉ በሚያሳዩት
በቼን ካራክተር ተነስቶ በተለያዩ መደብ ይመደባሉ። አንደኛ አልፋቲክ አሚኖ አሲድ እንለዋለን። አልፋቲክ አሚኖ አሲድ የምንላቸው እነማናቸው ካላችሁ አሊናይን፣ ግላይሲን፣ አይሶላይሲን፣ ሊያሲን፣ ፕሮላይን፣ ቫሊን የምንላቸው እነኚህ አሚኖ አሲድ ናቸው። ሞኖመሪ ናቸው። ምንን ነው የሚሰሩት ካላችሁ ፕሮቲንን ነው የሚሰሩት። ፕሮቲንን ሲሰሩ አንድ ላይ አልፋቲክ አሚኖ አሲድ ተብሎ እነኚህ ለምን ተመደቡ አንድ ላይ ካላችሁ ደግሞ ፕሮቲንን ሊሰሩ ሊንክ ሲሆኑ የሚያሳዩት የቼን ወይም የሚያሳዩት የቅርንጫፍ ስትራክቸር ወይም የሚያሳዩት የአወቃቀራቸው ቅርጽ ተመሳሳይ ነው። አልፋቲክ የምንላቸው አጠቃላይ አሊናይን ይሁን ግላይሲን ይሁን አይሶላይሲን ይሁን ፕሮቲንን ሊሰሩ ሲቀጣጥሉ የሚያሳዩት ስትራክቸር ተመሳሳይ ነው ማለት ነው። ሁለተኛ አሮማቲክ አሚኖ አሲድ። አሮማቲክ አሚኖ አሲድ የምንላቸው ፕላይናይሊን፣ ትራይፖቶን፣ ትራይሶን የምንላቸው እነኚህ አሮማቲክ ውስጥ የሚመደቡ ናቸው። እነኚህ በአሮማቲክ ውስጥ ለምን ተመደቡ ካላችሁ ደግሞ ሶስቱም ተመሳሳይ ሳይድ ቼን ካራክተር አላቸው። ቼን ሲሰሩ ወይም ሪንግ ሲሰሩ ሲቀጣጥሉ በተመሳሳይ ስትራክቸር ወይም አወቃቀር ስለሚሰሩ ነው ማለት ነው። ሌላ አሲዲክ አሚኖ አሲድ እንላለን። አሲዲክ ውስጥ የሚመደቡ አሚኖ አሲዶች አስፓርቲክ አሲድ፣ ጋሎታማቲክ አሲድ ነው። አስፓርቲክ አሲድ እና ጋሎታማቲክ አሲድ የምንላቸው ደግሞ ሁለቱም ተመሳሳይ የሆነ ተቀራራቢ የሆነ ስትራክቸር ስለሚያሳዩ አሲዲክ ውስጥ ይመደባሉ ማለት ነው። ሌላ ደግሞ ቤዚክ ውስጥ ይመደባሉ። በቤዚክ ውስጥ የሚመደቡ አርጂኒን፣ ሂስቶዳይን፣ ሊያሲን የምንላቸው አሚኖ አሲዶች ናቸው ማለት ነው። እነሱም ተቀራራቢ የሆነ ስትራክቸር ወይም አወቃቀር ስለሚያሳዩ በቤዚክ ውስጥ ይመደባሉ ማለት ነው። ሌላ ደግሞ ሃይድሮክሳይሊክ አሚኖ አሲድ የምንለው አለ። እነሱ ደግሞ ሲያሪንና ቴራኒን የመሳሰሉ ናቸው ማለት ነው። ስለዚህ እነኚህ እንደዚህ ብለን አንድ ላይ አልፋቲክ አሮማቲክ ብለን የመደብነው ምክንያት ዋና ቢኖር ምንድነው ካላችሁ ሲሰሩ ፕሮቲንን ሲሰሩ ተነስተን ነው። ስለዚህ የአልፋቲክ አሚኖ አሲድ እና በአሮማቲክ አሚኖ አሲድ መሃል ያለ ልዩነት ምንድነው ነገሩ ከተባላችሁ የምትናገሩት ነገር ቼን ሲሰሩ የሚያሳዩት ካራክተር የተለያየ ስለሆነ ነው። በአልፋቲክ ውስጥ የሚመደብና በአሲዲክ ወይም በቤዚክ ውስጥ ወይም በሃይድሮክሳይሊክ ውስጥ የሚመደብ አሚኖ አሲድ የሚያሳየው ቼን ካራክተር ተመሳሳይ አይደለም ማለት ነው። ሌላ ሰልፈር ኮንቴኒንግ ሳይስቲን ሚታይንን የምንላቸው ሰልፈር ኮንቴን ውስጥ የሚመደቡ ወይም በውስጣቸው ሰልፈርን የያዙ አሚኖ አሲዶች ናቸው ማለት ነው። ሌላ የመጨረሻ ደግሞ አሚዲክ ወይም ኮንቴኒንግ አሚዲክ ግሩፕ አሚዲክ የሆነ ወይም በውስጣቸው የአሚድን ግሩፕ የያዙ አሚኖ አሲዶች አስፓራጂን እንላለን ማለት ነው። ስለዚህ ይህ አሲድ ወይም አሚኖ አሲድ ፕሮቲንን ይሰራሉ። ፕሮቲንን ሲሰሩ በሚያሳዩ በቼን ካራክተር ላይ ተነስተን አልፋቲክ፣ አሮማቲክ፣ አሲዲክ፣ ቤሲክ፣ ሃይድሮክሳይሊክ፣ ሰልፈር ኮንቴኒንግ እና አሚዲክ ብለን እንመድባለን ማለት ነው። ስለዚህ በአልፋቲክ ውስጥ የሚገኝ የትኛው አሚኖ አሲድ ነው፣ በአሮማቲክ ውስጥ የሚመደብ የትኛው አሚኖ አሲድ ነው የሚለውን በደንብ መያዝ ይጠበቅባቸዋል ማለት ነው። ሁለተኛ ሲንተሳይዚንግ ኦፍ ፖሊመሬስ። ፖሊመርን እንዴት አድርገን ነው ሲንተሳይዝ ማድረግ የምንችለው? ቅድም እንዳወራው ሲንተሳይዝ ማለት ፖሊመርን ማዘጋጀት ነው። ፖሊመር የምንለው ነገር ሞለኪውል ነው ካለን ሞኖመሮች በመቀጣጠል ሪንግ በመፍጠር የሚሰሩት ሞለኪውል ነው ካለን እንዴት አድርገን ነው ታዲያ ይህን ፖሊመሬስ ማዘጋጀት የምንችለው የሚለውን እንማራለን ማለት ነው። So the reaction involved in synthesis of polymers is called polymerization reaction። እዚህ ሪአክሽን የሚል ቃል ስለቀራ
ታስገባላችሁ እናንተ። ሲንተሳይዝ ኦፍ ፖሊመራይዜሽን ወይም ፖሊመርን እንዴት አድርገን እናዘጋጃለን፣ እንዴት አድርገን ሲንተሳይዝ እናደርጋለን ካላችሁ በመጀመሪያ ሐሳብ ቀድማችሁ ማወቅ ያለባችሁ ነገር ፖሊመርን ብዙ የሆኑ ሞኖመሮችን አንድ ላይ በማቀጣጠል ነው የምናዘጋጀው ካልን ፖሊመርን ስናዘጋጅ አንድን ሞኖመር ከሌላኛው ሞኖመር የሚያጣብቀን ወይም ያን ሪአክሽን ስንፈጥር ወይም ያን ፕሮሰስ ስናካሄድ የምንጠቀመው ኬሚካል ሪአክሽን አለ። ብዙ አይነት ኬሚካል ሪአክሽን አለ። ሪአክሽንን ለመፍጠር የሆነ ኤ የተባለ ሞለኪውልን ቢ ከተባለ ሞለኪውል ጋር በማቀላቀል ወይም ሪአክት በማድረግ የሆነ ፕሮዳክት ሲ የተባለ ሞለኪውል ለማግኘት ከፈለገ የምናካሂደው የተለያዩ ኬሚካል ሪአክሽኖች አሉ። ስለዚህ ይህን ፖሊመር የተባለውን ሞለኪውል ለመስራት ደግሞ የምንጠቀመው ሪአክሽን ምንድነው ካላችሁ ፖሊመራይዜሽን ሪአክሽን እንላለን ማለት ነው። ስለዚህ በፈተና ላይ በእርግጠኝነት ይሄ ነገር ስለሚመጣ ፖሊመርን ስንሰራ የምንጠቀመው ኬሚካል ሪአክሽን የትኛው ነው ተብላችሁ ከተጠየቃችሁ ፖሊመራይዜሽን ሪአክሽን የሚል ነው ማለት ነው። The essential feature of monomer is to have two or more functional groups. ይሄ ሞኖመርን ፖሊመርን ለመስራት እንድንጠቀም የሚረዳን ወይ እንድንጠቀም ያስቻለን ነገር ምንድነው? በሌላ ነገር ብንሰራስ ይሄ ፖሊመር ያለው ነገር በሌላ ነገር ወይም በሌላ ሞለኪውል ብንሰራስ ምን ችግር አለው? ሞኖመርን እንድንጠቀም ያደረገን ነገር ምንድነው በሞኖመር ላይ ያለ ካላችሁ ሞኖመር በውስጣቸው ሁለት እና ከዛ በላይ የሆነ ፋንክሽናል ግሩፕ በመያዛቸው ወይም ፖሊ ፋንክሽናሊቲ የምንለው ካራክተር በውስጣቸው በመያዝ ፖሊ ፋንክሽናሊቲ የምንለው ካራክተር በውስጣቸው ሞኖመሮች በመያዝ ነው ሞኖመርን ፖሊመርን ለመስራት እንድንጠቀም ያደረገን ማለት ነው። ስለዚህ monomer have the capacity to form chemical bonds to at least two other monomer molecules. ስለዚህ ፖሊፋንክሽናሊቲ ካራክተር በውስጣቸው ያለ ለሞኖመሮች ካልን ጥቅሙ ምንድነው? የሞኖመር በውስጣቸው ከሁለት እና ከዛ በላይ የሆነ ፋንክሽናል ግሩፕ ተያዙ ለምን ይረዱናል ካላችሁ እንደፈለገን ሪንግ ፈጥረን ፖሊመርን ለማዘጋጀት ያቃልልናል ማለት ነው። በውስጣቸው ሞኖመሮች ሁለት እና ከዛ በላይ የሆነ ፋንክሽናል ግሩፕ የሚይዙ ከሆነ ሁለት እና ከዛ በላይ የሆነ ፋንክሽናል ግሩፕ የያዙ ሞኖመሮች ደግሞ በቀላሉ ለምንም ሳንጨናነቅ ሪአክሽን ፈጥረን ፖሊመርን እንድናዘጋጅ ይረዳናል ማለት ነው። ኦኬ ባፋንክሽናል የሚለው ኮንሰፕት አለ። ባፋንክሽናል monomers can be formed only linear chain linked polymers. ባፋንክሽናል የምንለው ደግሞ ከላይ ፖሊፋንክሽናሊቲ ብለናል። ለሞኖመር ፖሊፋንክሽናሊቲ ፕሮፐርቲ አላቸው ብለናል። ሌላ ደግሞ ባፋንክሽናሊቲ ፕሮፐርቲ አላቸው። ባፋንክሽናል የምንለው ደግሞ monomers can form only linear chain linked polymers. ባፋንክሽናል ሞኖመር የምንላቸው ወይም በውስጣቸው በማለት እንደምታውቁት ሁለት ማለት ሲሆን በውስጣቸው ሁለት ብቻ ፋንክሽናል ግሩፕ የያዙ ሞኖመሮች ፖሊመርን ስንሰራ ምን አይነት ፖሊመር እንድንሰራ ይረዱናል? ሊነር የሆነ ቅጥ ያለ ብራንች ሳንሰራ ሊነር የሆነ ፖሊመር እንድንሰራ ይረዳናል ማለት ነው። ስለዚህ በውስጣቸው ከሁለት በላይ የሆነ ፋንክሽናል ግሩፕ አላቸው ማለት ብዙ ብራንች ያላቸውን ፖሊመር መስራት እንችላለን። ግን ከሁለት በላይ የሆነ ፋንክሽናል ግሩፕ ሳይኖራቸው ሲቀር ሁለት ብቻ ሲኖራቸው ምን ነው የምንሰራ ካላችሁ ሊነር የሆነ ፖሊመር እንሰራለን ማለት ነው። monomers with high functionality yield cross linked ሞኖመሮች ሁለት ፋንክሽናል ግሩፕ ያላቸው የሚሰጡን ፖሊመር ሊነር ነው ካለ በጣም ብዙ የሆነ ወይም ከሁለት በላይ የሆነ ፋንክሽናል ግሩፕ የያዙ ሞኖመሮች የሚሰጡን ምርጥ ምን ብለን እንጠራለን? ክሮስ ሊንክድ ወይም ብራንችድ ኔትወርክ ፖሊመሪክ ፕሮዳክት። ኔትወርክድ የሆነ በጣም ብዙ ብራንች የያዘ ፖሊመር
እናገኛለን ማለት ነው። ስለዚህ ባዮፋንክሽናሊቲ እና ፖሊፋንክሽናሊቲ ልዩነት ማወቅ አለባችሁ። ሞኖመሮች ፖሊፋንክሽናሊቲ ካላቸው ብዙ ብራንችድ የሆነ ፖሊመር መስራት እንችላለን። ባዮፋንክሽናሊቲ ካላቸው ደግሞ ሊነር የሆነ ብቻ ፖሊመር መስራት እንችላለን ማለት ነው። ስለዚህ there are two types of polymerization። ስለዚህ ፖሊመር በሞኖመር እንሰራለን ካልን ወይም በሞኖመርን በመጠቀም ፖሊመርን እናዘጋጃለን ካልን ሁለት ሜተድ በመጠቀም ነው ፖሊመርን እንሰራው። አንደኛ አዲሽን የምንለው ሜተድ ወይም ቼን ግሮዚንግ ቼናቸውን በማፋደግ ወይም አድ በማድረግ ለምሳሌ ኤ የተባለ ሞኖመር ካለን እቺ ኤ የተባለችው ላይ ሌላ ኤ አምጥቼ በመጨመር አሁንም ሌላ ኤ አምጥቼ በመጨመር ብዙ ኤዎችን አንድ ላይ በመጨመር የምንሰራውን ፖሊመር ፕሮሰስ አዲሽን ወይም ቼን ግሮዝ ፖሊመራይዜሽን እንላለን ማለት ነው። ስለዚህ ፖሊመራይዜሽን ማለት ፖሊመርን ለመስራት የምንሄደው ፕሮሰስ ነው ብለናል። ስለዚህ አዲሽን ወይም ቼን ግሮዝ ፖሊመራይዜሽን የምንለው ደግሞ አድ ያደርግን ሞኖመሮችን ተመሳሳይ የሆነ ሞኖመሮችን አንድ ላይ በማቀጣጠል የምንሰራው ፖሊመር አዲሽን ፖሊመራይዜሽን እንላለን። ሁለተኛ ደግሞ ፖሊመርን ለመስራት የምንጠቀመው ሂደት ኮንደንሴሽን ወይም ስቴፕ ግሮዝ ስቴፕ ስናቀጣጥል ስቴፕን በመጨመር የምንሰራ ሂደት ነው ማለት ነው ፖሊመርን ለመስራት የምንጠቀመው። ስለዚህ በአጠቃላይ ፖሊመርን ለመስራት ሁለት አይነት ወይም ፖሊመርን ሲንተሳይዝ ለማድረግ ሁለት አይነት ሲስተም ወይም ፕሮሰስ እንጠቀማለን። አንደኛ አዲሽን የሚለውን ፕሮሰስ በመጠቀም ፖሊመርን እናዘጋጃለን። ሁለተኛ ኮንደንሴሽን ወይም ስቴፕ ግሮዝ ፖሊመራይዜሽን የሚለውን ሲስተም ወይም ፕሮሰስ በመጠቀም ፖሊመርን እናዘጋጃለን ማለት ነው። ስለዚህ ፖሊመር የምንለው ነገር በሁለት መንገድ እናዘጋጃለን ብለናል። ስለዚህ አዲሽን ኦፍ ፖሊመራይዜሽን ከሚለው ፕሮሰስ ጀምረን በፓርት 2 እንማራለን። ስለዚህ የዛሬው ፓርት 1 እስከዚህ ይመስላል፣ የተማራችሁትን ይመስላል። ይህን ቪዲዮ ተከታተላችሁ ከጨረሳችሁ ቪዲዮን ላይክ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ ለቻናሉ አዲስ ከሆናችሁ ወዳጆቻችሁ እንዲጠቀሙ ሼር ማድረግንም እንዳትረሱ። ፓርት 2 ሰርቼ ስላስቀመጥኩ ተከታትላችሁ ማየት ትችላላችሁ። ባይ ባይ።